ይባላል። የሰው ልጆች ሆይ አንድ አምላክን አምልኩ። የሰው ልጆች ሆይ የትንሣኤ ቀን ከባባድ የህይወት መሰናክሎች እንዳሉ ማወቅ መርሳት የለብንም። ያ ለይተኒ ለም አተኺዝ ፉላንን ኸሊላ ዋምኞቴ ዋጥፋቴ ለምን ጓደኛ አድርጌ ያስቆከሌን የሃይማኖት አባቴን ያሳሳተኝ እኔ እከሌን ተከትዬ ነው ማለት አያድንም። የሚያድነው ያመነው ነገር ብቻ ነው። የሰው ልጆች ሆይ ዋጥፋቴ ዋምኞቴ ባልተፈጠርኩ አፈር በሆንኩ የምንልበት ቀን ከመምጣቱ በፊት ዛሬ የህይወት ዋስትናችንን መያዝ መቻል አለብን። የሰው ልጅ ሁሉም አንድ እውነት አለው። እሱም ምንድነው? ይሞታል። ኩሉ ነፍሲን ዛኢቀቱል መውት፣ ሁሉም ነፍስ ሞትን ቀማሽ ነች። የፈለገ ጻድቅን የፈለገ ነቢያቱ ሁሉም ይሞታል። ሁሉም ሞቶ ግን አፈር አይሆንም፣ ይቀሰቀሳል። ገና የሞተ ቀን ነው። የሰው ልጅ ሲሞት አረፈ ይላሉ። አረፈ የሚባለው እኮ ፈጣሪውን የያዘ ሰው ነው። አላረፈም። ገና ቅጣት አለበት፣ ገና እሳት አለበት፣ ገና ቀብር ውስጥ ይቀጣል። አረፈ የሚባለው ፈጣሪውን አውቆ ለሱ ሰግዶ የሞተ ሰው ነው እንጂ ለነቢያቶች ሲሰግድ የነበረ ለጻድቃን፣ ለመላእክት፣ ላገኘው ነገር ሲሰግድ የነበረ ሰው ምኑን ነው የሚያርፈው? ይጠየቃል። ማንን ነበር የምታመልከው ይባላል። ማነው ወደ አንተ የተላከው ነብይ ይባላል። ምን ነበር እምነትህ ይባላል። ለእነዚህ ጥያቄዎች ትክክለኛ መልስ የመለሰ ሰው አርፏል እንላለን። إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون ይባላል። እነዛ ጌታችን አላህ ነው ያሉት ከዛ በዛ መንገድ ላይ ቀጥ ያሉት አትፍሩ አትዘኑም ይባላሉ። ገና ሲሞቱ ይለናል ጌታችን አላህ። አትፍሩ አትዘኑም ይባሉት በሱ ያመኑት ብቻ ናቸው እንላቸዋለን። የሰው ልጆች ሆይ እኛ ከእንስሳ የምንለይበት ትልቁ ነገር ማሰብ እንችላለን። አእምሮ የሚባል ትልቅ ነገር ተሰጥቶናል። እውነትን ከውሸት የምንለይበት የምንመርመርበት፣ ያንን ከተጠቀምን ቀጥተኛውን መንገድ እናረጋለን። ጌታችን አላህ ይህንን ሲነግረን በግልጽ በቁርአን ላይ إن في خلق السماوات والأرض واختلاف الليل والنهار